ሜዲቴሽን አክሽን አይደለችም። ሜዲቴሽን አንለርኒንግ ነው። ሜዲቴሽን አክሽን አይደለም፣ አንዶዊንግ ነው፣ አለማድረግ ነው፣ ማድረግ አይደለም። ስለዚህ ድርጊት ነው ጥሩ መጥፎ ብለህ የሞራል ጀጅመንት የሚያገኝ ስትደርስ ሰውነት ጋርም ስትደርስ ለካስ ወንድ መባሌ ከጄኒታል ኦርጋኒ ጋር የሆነ እንትን ብሎ የሆነ ቫልዩ አለ። እሷንም እንትን እላለሁ ስትል ጄኒታሊያን ነው የምትቆርጠው። ስለዚህ ወንድ ሆነ ሴት ሆነ ወንድ መሆን ምናምን ውስጥ ትገባለህ። እሺ ጠርዙ ይሄ በዚህ በኩልም የሚካሄድበት ጠርዝ አይደለም። እኚህን ነገሮች መተርጎሚያ የሰጡንን ሰዎች መጣል ማለት የቆምክበትን ክርስቲያኒቲ ራሱ ማነቃነቅ ነውና ዘበነ እዚህ ላይ ሂወዝ እንትን አይሆንም። ለህፃናት ለሶስተኛ ክፍል ምናምን አይሆንም። ትንሽ አይሆንም። ትንሽ እንትን ማለት አለበት። ውስጡ ብዙ ነገሮች አሉትና ያንን የሚያሳይ ነውና እንደምን አላችሁ? እንዴት ቆያችሁ? ከብስራት ጋር ነው እየቀረጽን ያለ ነው የዛሬው ቪዲዮ። መች እንደሆነ ጭስ ምናምን ብዬ ሰሮት አብረን የሰራነው ቪዲዮ የለ ተደግሟል ማለት ነው እና እሱ ነው እየቀረጸኝ ያለው ጓደኛዬ። የዛሬው ጉዳይ ተምኔሉ ላይ ምናምን እንደምታዩት ነው። ይመለከተኛል፣ ፊልድ ኦፍ ኢንተረስቴ ነው ብዬ ስላሰብኩኝ ለምን ሪስፖንስ አልሰጥም ብዬ ነው የመጣሁት። ዘበነ ለማ መሰለኝ አባቱ መምህር ናቸው። ሴፉ ላይ ቀርበው ያነሱት ነገር አለ። በተለይ አሁን የኛ ወጣትም ብቻ አይደለም አሁን ያለንበት ዘመን ኤግዚስቴንሻል ባትል አለበት እና ከዛ ሁሉ ነገር ኮንስፓይረሲ የሚደረግበት አይነት ጊዜ ላይ ነው። ስለዚህ የውጨኛ የኤክስተርናል ፋክተሩ ቢቀርለት እንኳን ውስጥ ባለ ፋክተር ብቻ የሚገባበት የሆነ ባትል አለ። ይሄ ልክ ነው፣ ይሄ ልክ አይደለም፣ እንዴት ሊድ ሃው ቱ ናቪጌት የሚል ቦልድሊ ጥያቄ ስላለበት ስለዚህ እቺ ኮንሰፕት ደግሞ በጣም ተጫዎች ኢስተርን ፊሎሶፊው ይሄ ሜዲቴሽን የቡዲዝም ፕራክቲሶች ምናምን በኒው ኤጅ ካባ ይታቀፉና ዴቪሊሽ ይደረጋሉ። እኔ ይሄ ነገር ውስጥ እንዳለውም ሜዲቴት ልምምድ ውስጥ ከዚህ በፊት በደንብ አድርጌ እንዳለው አሁን 1 ሰዓት ሰጥቼው ወይ 2 ሰዓት ሰጥቼው ሜዲቴት ባላረግም እንደዚህ አይነት ልምምዴን አቁሜ አሁን በኢንተራክሽኖቼ በሪሌሽንሺፕ ውስጥ ነው ሜዲቴቲቭ የሆነ አይነት ልምምዴን አንድ ስቴፕ አፕግሬድ ያደረኩት ብዬ አጋርቻችኋለሁ ከዚህ በፊት። እንደውም እሱ ቪዲዮ የሰሩት እሱ ከብስራት ጋር የነበረው ቪዲዮ ላይ ነው እና ይሄንንም ምንድነው ስለዚህ ማውራት የሆነ ነገር ማለት እችላለሁ ብዬ መጣሁ። ሌላ ምንድነው እዚህ ቪዲዮ ላይ የምናነሳው ሶቅራጥስን፣ ፕሌቶን ምናምን አሪስቶትልንም አንስቶ ይነካካል። እነሱም ደግሞ እንደምታውቋቸው ብዙ ጊዜ እዚህ ቪዲዮ እዚህ ቻናል ላይ የማነሳቸው ሰዎች ናቸው። አሁንም ፊልድ ኦፍ ኢንተረስቴ ነው ለማውራት ምናምን። ኤኒዌይስ እንጀምር። እሺ ቀለል እያደረግን ወደ ጭዌው እንጠልቃለን ማለት ነው። የመምህር ዘበነን መጽሐፍ ሚላትን በጣም በእብሪት ሆኖ ነው የሚያወራው በነገራችሁ እና እሱንም ራሱ ያልወደድኩት ነገር ነው። የሆነ አይነት ጥያቄ ተጠይቆ ለዛ ሪስፖንስ የሚሰጠው ሁለት ጥያቄው ዳይሬክትሊ ስለዛ ሳይሆን ይህም መጽሐፌን ብታነቡት አይገባችሁ ጭራሽ ሰው አይገባውም ምናምን ብሎ ያነሳልና ስለዚህ ሰው ምንድነው የሚለው መጽሐፍ ትንሽ እንትን ነው ጠጠር ያደረኩት መጽሐፍ ነውና እንትን አይሆንም። ለህፃናት ለሶስተኛ ክፍል ምናምን አይሆንም። ትንሽ አይሆንም። ትንሽ እንትን ማለት አለበት። ውስጡ ብዙ ነገሮች አሉትና ያንን የሚያሳይ ነውና ያም መጽሐፉን ያነበብኩት ትዝ የሚለኝ እንደዚህ ጩጬ ነገር ሆኜ ነው። ጩጬ ሳይሆን እንደዚህ ቲኔጀር እሺ። እና በዛ ጊዜ እንኳን ምንድነው የሚለን ብዬ ያልኩት መጽሐፍ ነው። ድሮ ለምንድነው ለትምህርት ቤት እንደዚህ ለአሳይመንት ነው ምንድነው የሚባለው ይሄ የሆነች ነገር ለጥናት ደብተር ተብላ የምትገዛ 16 ገጽ ደብተር የለችም። እሷን የምታክል መጽሐፍ ገዝቶ ምንድነው መጽሐፍ ጽፎ ያሳተመ እዛ የሆነ ተራራ ላይ ይወጣል። አንድ ተራራ ላይ ሲወጣ ሶቅራጥስን ያገኘዋል። ከዛ ሶቅራጥስን የሆነች ስቴትመንት ይለውና ሶቅራጥስ ተሸነፈ ማለት ነው። ማለት አሸነፍኩት ብሎ ኤክስፕሊሲትሊ ባይነግረንም ከዛ ያልፈዋል ተራራው እና ሌላ ተራራ ላይ ይወጣል። ግን በቃ እንትኑ ኢምፕሊሲት ሊነግረን የፈለገው እንትን እሱ ነው። ዳርዊንን ያገኘዋል ምናምን እና በጣም ብሽቁ መጽሐፍ ሆኖ ያገኙት በዛ ጊዜ እንኳንና ማስተውሰዋል። አንዷን ማስተውሰውን ዝም ብዬ ላምጣ። ለምሳሌ አንዱ ተራራ ላይ ሲወጣ እዛ ሰው መሆን ምናምን የምትለዋች መጽሐፍ እሱ በእብሪት የሚያነሳት የራሱ መጽሐፍ ለምሳሌ የሆነው ላይ አንደኛው ተራራ ላይ መጀመሪያ ዳርዊንን ያገኘዋል እና ዳርዊንን ክሪቲክ ሲያቀርብበት
እኔ ዳርዊኒያን አይደለሁም ለምሳሌ እና የፈለገ ዳርዊኒያን ባልሆን እንኳን አንድ አሳቢ አስባለሁ ብሎ ሲያስብና ስለሆነ ሰው ክሪቲክስ ሲያቀርብ የሰውየውን ፊሎሶፊካል እንትን ዲኮንስትራክት አድርጎ ነው መጀመር ያለበት። ማለት ክሪቲክ እንደዛ ነው የሚሰራው። የእገሌን ፈላስፋ አይዲዮሎጂ ዲኮንስትራክት አድርግና ፋላሲው ይሄ ነው፣ እዛ ሰውየው ይሄ ብሏል የሚለውን ዘረገውና ነው እርቃኑን ካወጣሁት በኋላ ነው አታክ ማረገውን ፐርሰናሊቲውን ሳይሆን ያነሳልኝን የሆነ አይነት እሳቤ ማለት ነው። እና ያን እሳቤ ዝም ብሎ በጥቅሉ ምን ዲኮንስትራክት ሳያረግ ነው እንትን የሚላቸው ፖኤቲክ ለመሆን ይሞክራል። ፖኤቲክ አይደለም። ለምሳሌ ዳርዊንን የሆነ ተራራ ላይ አገኘሁት ምናምን ብሎ ዳርዊን እንዴት ነው ዳርዊንም እንደዚህ ጋሼ ምናምን ይለዋል። እሺ እዛ አንተ ነህ እንዴ ስለ ምንድን ነው ከቺምፓንዚን የመጣ ነው ምናምን ብለህ የምታወራው? እንደዛ ከሆነ አሁን ያሉ ቺምፓንዚዎች ለምንድን ነው ወደ ሰውነት የማይቀየሩት ብሎ ይጠይቀዋል። ልክ ይህን ሲጠይቀው በቃ ተሸነፈ ዳርዊን ማለት ነው። ከዛ ሌላ ተራራ ላይ መውጣት ይጀምራል። በቃ እቺን ቲዮሪ ይጠይቀዋል። በቃ የዳርዊን የሚለውን ኢቭን ዳርዊን አሁን እዚህ ጋር ላመጣ የፈለኩት ምንድን ነው የዳርዊንን ያቺን ወስዶ ከቺምፓንዚ ነው አይመጣ ነው። ከዛ ቺምፓንዚዎች ለምን ስቲል ሰው ታዲያ ወደ ሰውነት የተቀየሩ አይደለም። ከዛ ዳርዊንን አሸነፈው ብለን እንድናስብ አድርጎ እንደ ህፃን ልጅ ነው ናሬት አድርጎ መጽሐፍ ብሎ ያሳተመውና አንደኛ እዚች ጋር ፋላሲ ዳርዊን ሰዎች ከቺምፓንዚ ነው የመጡት ብሎ አያስተምርም። ሰዎች በአብዛኛው ሚስ አንደርስቱድ የሚያደርጉት ከጡጣን የመጣ ነው ምናምን ዘፈንም አለ እንደዚህ ምናምንና ቪዲዮ ቆርጬ አስገባላችኋለሁ። ሪቻርድ ዳውኪንስ ታውቁታላችሁ አይደል? እሱ ሌክቸር አለው እና ብዙ ሰው ሚስ አንደርስታንድ እንዳለው ተገንዝቦ የሰራት ሌክቸር አለች። ከዛ ጋር ቆርጬ አስገባላችኋለሁ። We're descended from chimpanzees. How come there are still chimpanzees? Well, we're not descended from chimpanzees. We're both descended from a common ancestor who lived there about 6 million years ago. That common ancestor then produced two branches, one of which went to us. ኮመን አንሴስተር አለን ብሎ ነው የሚያወራው። ኮመን አንሴስተር አለን ማለት ቺምፓንዚዎችም ሰዎችም ኮመን አንሴስተር አላቸው እና we are cousins ምናምን ነው የሚለው እንጂ ዳይሬክትሊ ከቺምፓንዚዎች ዲሴንድ የተደረግን አይደለም። ስለዚህ ከመጀመሪያው ዳርዊን ክሪቲክ እያደረገበት ያለው ፕሪሚስ ፎልስ ነው። የለማ ነው የዘበነ ለማ ማለት ነው። እሱን በዛ እንዝጋ። ስለነ ሶቅራጥስ ከዛ ሶቅራጥስን አገኘሁት ይላል አንድ ተራራ ላይ እንደዚህ። ከዛ ፕሌቶን አገኘሁት። ፕሌቶ ምናምን ስለው አይ ሶቅራጥስ ሆዱን ስላመመው መርዝ አልኩኝ የሆነች ነገር ሊጠጣ ሄዷል። አሁን እዚህ ጋር አትገባችሁም። የኢትዮጵያ ሰው አይገቡም። በጣም ሚስጥር አድርጌ ነው የጻፍኩት ይላል። ለምን ሶቅራጥስ በመርዝ አይደል የሞተው ተቀጥቶ ምናምን ያችን ልናገር ፈልጌ ነው። ዋትስ ፖይንት ኦፍ ማለት የታለ ፖይንት? ሶቅራጥስን ከዛ ተራራ ላይ ዲፊት አድርገ የፊሎሶፊውን ያለፍክበት ዲኮንስትራክተር ያረከው ፊሎሶፊካል አናላይሲስ የታለ? እና ይሄ አንድ ብሽቅ ነገር ነው። እዚህ ላይ ግን የምጨምርላችሁ ሶቅራጥስ አሪስቶትል እና ፕሌቶ ላይ አሲፍ ዴቪሊሽ እንደሆኑ ዴቪሊሽ እንኳን ያን ያህል ባያረገውም እሱ የሜዲቴሽኑ ፓርት ላይ ነው በጣም ዴቪሊሽ እያደረገ የሚያወራው። ግን ክሪቲክ ለመስራት ያህል እያደረገ ሶቅራጥስን አሪስቶትል እና ፕሌቶን የሚያነሳበትን ነገር እችላው ሶስቱ ሰዎች አሲፍ የክርስቲያን ቴዎሎጂ ላይ ኢንፍሉዌንስ እንደሌላቸው አድርጎ ከዶሚኑ ውጭ አድርጎ ነው የሚያያቸው። እቺን ነገር ላውራህ ጭስ መሰለ። አሁን ዘበነ የቱ ጋር ቆሞ ነው ሶቅራጥስ ምናምን እያለ የሚተቻቸው ፕሌቶን ምናምን ሶስቱን አካላት የኢሮፒያን ክርስቲያን ቴዎሎጂ ላይም ኢቨን ሳይንስ ላይም ዶሚናንትሊ ኢንፍሉዌንስ ያደረጉ እነዚህ ፊሎሶፈሮችን ሊነካ የሚችለው ለምን በላይ አሁን እሱ የሚያስተምርበት እኔ ክርስቲያን ነኝ ብሎ ዶሜኑን የያዘበትን የቆመበትን ግራውንድ የሰሩለት እኮ እነ በምንድነው ኒዮፕሌቶኒስት የነበሩ የፕሌቶ ፊሎሶፊን አምጥተው ከክርስቲያኒቲ ጋር አጋብተው የሆነ አይነት ቪው እንዲኖረን ፍሬም ያደረጉ ሰዎች ነው። እነማን እንደሆኑ ለምሳሌ ጠቅሳለሁ፣ ሪፈር ማድረግ ትችላላችሁ። ይሄን የምታዩ ሰዎች ማለት ነው። እንዲህ ከ11ኛው ክፍለ ዘመን ነው ምናምን እንደዚህ በኋላ ክርስቲያኒቲ በጣም ዶሚኔት እያደረገ ይሄደበት ኢሮፕ ላይ እንደዚህ ዶሚኔት እያደረገ እንዲሄድ ሄደው እንደውም እንዲህ ሰማላችሁ ምንድነው ስኮላስቲክ ነው የሚባለው እንደዚህ ስኮላስቲክ ቲንከርስ ምናምን ስሙን ሚስ ፕሮናንስ አድርጌ ሊሆን ይችላል።
እነሱ አሉ ምንድነው የሚያደርጉት? ሲንተሳይዝ ነው የሚያደርጉት፣ ይቀምማሉ ማለት ነው። ይሄ የክርስቲያን ስክሪፕቸሩን ፍሬምወርክ እንዲኖረን መተርጎሚያ እንዲኖረን ቴዎሎጂ እንደዛ አይደል የሚሰራው? ፍሬም ያደርጉልናል፣ ሰማይና ምድር ይሰሩልናል። ሃው ቱ ፐርሲቭ የሚል እንትኑን ስክሪፕቸሩን መተርጎሚያ አንደርስታንድ የሚደረግበት። ስለዚህ ክርስቲያኒቲው አለ፣ ይሄ ግሪክ ፊሎሶፊው አለ፣ የአቴንስ ላይ አለ። ሁለቱም በማጋባት የሆነ አይነት አንደርስታንዲንግ እንዲኖር በማድረግ ውስጥ ነው ክርስቲያኒቲ ዶሚነንት እየሆነ የሄደው። ማንን ማንሳት ይችላል? እነ አግስትን፣ ሴንት አግስትን፣ እነ ኦሪጂን፣ እነ ሲዶ ዳዮኒሲስ ምናምን። ሲዶ ዳዮኒሲስ ክርስቲያን ሚስቲሲዝምን ምናምን ዲቨሎፕ ያደረገ። እነ ቶማስ አኳይነስ አሁን ሰርች ብታደርጉ ይሄን እያያችሁ ኮመንት እንትን ላይ ጎግል ላይ ራሱ ገብታችሁ ቶማስ አኳይነስ ብትሉ ስኮላስቲክ ቲንከርስ አንደኛ ቶፕ ላይ የሚመጣው እሱ ነው። ስለዚህ ሂ ዋዝ ዋት ቶማስ አኳይነስ አሪስቶቴሊያን ሁላ ሂዝ አሪስቶቴላይዝ ክርስቲያኒቲ ይባላል። ክርስቲያኒቲን አሪስቶቴላይዝ የሚያደርግ ያለበዛ ፍሬም ወርክ አይኖረንም ማለት ሃው ቱ ፐርሲቭ የሚል ቋንቋ ትርጓሜ ምናምን። ለምሳሌ እንዴት አሁን ትላንትና የኒቼን መጽሐፍ እያነበብኩ ነበር። ሊንጉስቲካሊ እቺኛው አንተ ያመጣህልኝ ማለት ነው። ሊንጉስቲካሊ ከአንድ ቋንቋ ወደ አንድ ቋንቋ ትራንስሌት ሲደረግ እንዴት አንድ ነገር ሚስ አንደርስታንድ እንደሚደረግ እና ቋንቋ የሆነ ሚዛትን ነገር ለምሳሌ ስለ ይቅር ባይነት አንድ ሰው እየሰበከ ይቅር ባይነትን ሰውየው አንደርስታንድ አድርጎ ፊሎሶፋይዝ አድርጎ የሚነግርህን ያህል እንዴት ሊሰማ ይችላል? ይቅር ማለት ሲባል ከቋንቋው ባሻገር ምንድነው ይቅር የምትለው? መርሳት ነው? ሌላ ቃል ይመጣል። አይ መርሳት ይቅርታን ያወራ ነው። ሁለተኛ የሆነ ሲኖኒመስ ታመጣለህ። ሌላ ሲኖኒመስ ሶ ዋት ባይ ሚኒስ የሆነ አይነት ግራመር የሚያመጡልን የሆነ ነገርን አንደርስታንድ እንድናደርግ ግራመር ያመጡልን አንድ አካላቶች አሁን አንተ ዘበነ ለማ ክሪቲክ የምታቀርብባቸው ሰዎች አሲፍ አንተ ዶሜን ውስጥ ሆነ ማይካችን ቻርጅ ጨርሶ ተመልሰናል ማለት ነው። እና ምን ላይ ነው ያቆምኩት? አሲፍ ዘበነ ለማ እነሱ ላይ ክሪቲክ ሲያቀርብ ሶቅራጠስ ሲል ፕሌቶ ምናምን አሪስቶትል ሲል አሲፍ የቆመበትን ዶሜን ትርጓሜውን ሰርቶ የሚጠቀመውን ይሄ ሊንጉስቲክ ኢምፕሊሲት ሚኒንጉን የለም ትርጉሙን ዲቫይን ሲል ኢተርናል ዲቫይን ምናምን ሲል እንደ መለኮታዊ ዘላለማዊነት እንደዚህ አሁን የምንጠቀማቸው ቴዎሎጂካሊ የምንጠቀማቸው ተርሞች አት ዘ ፈርስት ፕሌስ በማትርጓሜ ሃው ቱ ፐርሲቭ የሚለውን ፍሬም ያበጁልን እነማን ናቸው ብለን ስንጠይቅ ወደ ኋላ ዲሴንድ ያደረገው ከነማን ነው ስንል እኚህ ሰዎች እንደሌሉ በመቁጠር ነውና በእነዚህ በፒላር በሚባሉ በሶስቱ ፈላስፎች ነው የግሪክ ፊሎሶፊና የእንትን የተጋባ ኢን ኤሴንስ እንትኑ ትርጓሜውና እሱ አንድ ብሽቅ ነገር ነው። ፕላስ ሁሉ ከውጪ የገባ ነገር ወይም ደግሞ ከዶሜን ውጪ ዶሜን የሚለውን በስም ለምሳሌ ኦርቶዶክስ፣ ፕሮቴስታንት፣ እንትን ሙስሊም፣ ካልቸር፣ ኢትዮጵያ ምናምን የሚል ከዚህ ውጪ ያለ በጠቅላላ ዴቪሊሽ የምናረግ ከሆነ ለምን ኢምፖርትድ ስለሆነ ከውጪ ስለገባ ብለን የምናስብ ከሆነ ይሄ አሁን የቆምንበትስ ዶሜን ሌብል ኢራ ወደ ኋላ ትንሽ ዘመኑ ወደ ኋላ ርቆ ሊሆን ይችላል እንጂ የሆነ ሰዓት እሱም ኢምፖርትድ ነው። በስክሪፕቸር ካየን አይደል? ኢምፖርትድ ያልሆነ ምንድን ነው? የትኛው ነው ኢምፖርትድ ያልሆነ? አሲፍ ኢኔት የሆነ አይነት ነገር እንደሆነ እንዴት ነው የምናስበውና አንድ ነገር ኢምፖርትድ ከሆነ ከውጪ የገባ ነገር ከሆነ ሁሉ ነገር ዴቪሊሽ የምናረግ ከሆነ የኛም የጊዜ ጉዳይ ሆኖ ትላንትናው በጣም ራቀ እንጂ እሱንም ዴቪሊሽ ማድረጋችን አይቀርም በዚህ ፕሪሚስ ከተነሳን። ስለዚህ በዚህ ነው እዛ ላይ የመጀመሪያው ቪዲዮ ላይ ብዙ ብለን ከሆነ ስለነ ምናምን አላቀም እና ስለ ሶቅራጠስ ደግሞ ላንሳላችሁ። ከሶስቱ ደግሞ በተለይ የክርስቲያን ቴዎሎጂ ላይ ያነሳሁት ሜንሊ በፕሌቶ እና ፕሌቶኒያን ናቸው አብዛኛው ኢርሊ ክርስቲያን ቲንከርስ የሚባሉት ማለት ነው። ከዛ ቀጥሎ በቶማስ አኳይነስ ደግሞ አሪስቶቴሊያን ናቸው። የሶቅራጠስን ግን በብቻውን ሶቅራጠስን እንደዚህ በደፈናው ዲኮንስትራክት ሲያደርግ ክሪቲክ ሲያቀርብለት በጣም ይገርመኛል። እንደው በምንድን ነው የሚታወቀው? ሶቅራጠስ he was Christian before Christ ይሉታል፣ ወይም ደግሞ he was Christian before Christianity ይባላል። ለምንድን የተባለው? ለምሳሌ እኔ እግዚአብሔር ይሄ ነው፣ ማይ ጋድ ይሄ ነው፣ የኔ ሃይማኖት ይሄ ነው ምናምን ብለን ዲፋይን ስናደርግ
ይሄን ዓለም የሚዘውረው ፋንዳሜንታል የሆነ ትሩዝ ወይም እውነት ይሄ ነው እያልን ነው። እንደዛ ከሆነ ክሮኖሎጂካሊ የሆነ አይነት ዓመት ላይ የሚጀምር ሳይሆን ዘላለም ነው አይደል? ባይ ዴፊኒሽን ዘላለም ነው እና ሁሉ ነገር ፋንክሽን እንዲያደርግ ሴንተር ፖይንት ነው ምናምን። ለምሳሌ ሶቅራጠስ በተገኘበት ጊዜ ላይ ዘበነ ቢገኝ ኑሮ ሃው ቱ ማኒፌስት ሃው ቱ ለርን ሃው ቱ ሊቭ የሚለውን ጥያቄ ከየትኛው የሞራል ኢንኳይሪ ወስዶ ከየትኛው የሞራል ስክሪፕቸር ወስዶ ነበረ ህይወቱን የሚመራው? በነ ሶቅራጠስ ጊዜ እዛ ስፓርታ ምናምን ላይ ሰዎችን ሁለት ሰዎች እዛ ይሄ ግላዲያተር ምናምን የለም እንዲጋደሉ እየወረወሩ አንደኛውን ገሎ እንዲወጣ ምናምን የሚያደርጉ ጋርዶች አሉ አይደለ? ዘበነ እሱንስ ከሁለቱ ምንድነው ሁለቱ ተጋድለው አንዱ እንዲወጣ የሚያደርጉትን አንደኛውን ጋርድ ስላለመሆኑ ምን አይነት ማረጋገጫ ይኖረዋል? ክሮኖሎጂካሊ ወደ አለሰንድ ቢኮዝ አሁን የቆመው በጣም የሙጥኝ ይዞ ዶሜኗ ናት። ቻው ለምሳሌ ያ ሌብሏ ክሮኖሎጂካሊ ስሟ ይሄ ክርስቲያኒቲ ምናምን ሙስሊም እንደዚህ በስም ደረጃ ከሆነ በኢሴንስ እናወራዋለን ወይ በፓተርን ማለት ነው። ግን በዶሜን እንደዚህ በተቋም ደረጃ የተጀመረው የሆነ እንትን ላይ እና የአረዳድህንም ከስክሪፕቸሩ የወጣ የሞራል ዲዩቲ ያለብኝ ብለህ እያሰብክ ከሆነ በዛ ጊዜ ላይ ብትኖር ኖሮ ከየት ነበር የሞራል ዲዩቲ የሚቀዳው? ጥያቄ ምልክት ውስጥ ነው የሚገባው። ስለዚህ ሶቅራጠስን አሲፍ ብሽቅ እንደሆነ ተነጥለ እያየ ልታቋሽሸው የምትሞክርበት የእብሪት መጠን ከየት ነው ያገኘኸው ነው። he was Christian before Christ የሚሉት ለምንድን ነው? ኢሴንስ ወይም ፓተርኑ አሁን የሚሰበከው ስክሪፕቸር ላይ ያሉ የመሰበኪያ ነገሮች how to navigate የሚለውን ኖሮታል። በስትራክቸር ደረጃ በፓተርን ደረጃ ኖሮታል በሚለው ነው። ለምሳሌ ልንገራችሁ። ጭንጭዌ ብዙ ጊዜ ቡና እዛ ስንጠጣ ምናምንም የምናወራትን ጭንጭዌ ማለት ነው። ወንበር ሁሌ ደግሞ በወንበርና በጠረጴዛ ነው ይሄን ነገር ላወራ ስል እንትን የማመጣው ማለት ነው። ወንበርነት ምንድን ነው ምናምን ብዬ ጠየቅኩ። አይ ወንበርማ የተቀመጥክበት ነው አንተ አልከኝ። ስህተት ነው የተናገርከው አይደለም። በቃ ወንበር ነው የተቀመጥኩበት። ነገር ግን የተቀመጥኩበትን ወንበር አሲፍ የፋንዳሜንታል ወንበር ነው ብዬ ቢይዘው በቃ ወንበር ነው እንዴ ወንበርማ ይሄ ነው ብዬ ቢይዝ ወንበርነትን አንደርስታንድ ላላረግ ነው። ለምን እናንተ ቤት ሲሄድ ሶፋ ወንበር አለ፣ የሶፋ ወንበር ይሄን አይመስልም ምንም ሶፋ ወንበር አይደል? ግን እሱም ወንበር የተባለ ነው። እነ እንትና ጋር ሲሄድ የሆነ አይነት ወንበር አለ፣ የጣውላ ወንበር አለ፣ እሱም ወንበር የተባለ ነው። ኦኬ ወንበርነት ምንድነው? ይሄንንም ያንንም ሶስቱን ወንበር ያስባለ ሲስ ፓተርን አየ በጊዜ በቦታ የተለያዩ ወንበር ላይ ማኒፌስት አድርጎ ሊሰራ የሚችል አንድ ኮመን የሆነ ኢሴንስ ማለት ነው። ያ ነው ሞር ይሄንንም ወንበር ያደረገው ያንንም ወንበር። ስለዚህ ይሄ ብቻ ወንበር ነው ብል ይሄንንም ወንበር ያደረገ ሌላ ወንበርነት አለ፣ ፓተርኑ አለ። ያም ፓተርን ነበር ኖሮ መርዝ የጠጣው ሶቅራጠስ። ስለዛ ነው he was Christian before Christ የሚሉ ሰዎች ያሉት ማለት ነው። እውነት ነው ውሸት ነው እንተው ብቻ የሚሉት አሉ ምናምን። ስለዚህ መመዘኛችን የዶሜኑን እቺ ወንበርነት ነው። አይ ሶፋው ነው ወንበር ምናምን ብለን እዛ ላይ ቁጭ ካልን ከፓተርኑ እንለያያለን። ከፓተርኑ እንለያይና መፍረጃችን እሱ ሆኖ ኮንፍሊክት ውስጥ እንገባለን ማለት ነው። ክሩሴድ እንደዚህ የሃይማኖት ጥል የዘር ጥል ምናምን ኦብቪየስሊ ፓተርን ሳይሆን ዶሜንን ወይም የተሰጠንን ነገር የሙጥኝ በመያዝና ፋንዳሜንታል ጀጅመንት ወይ ክራይቴሪያ ስንወስደው ነው። አሁን ለምሳሌ በጂኦፖለቲክ በጂኦካልቸራል የሆነ አይነት ዲስትሪቢዩሽን ሪሊጅን መሆኑ ራሱ አንድ ኤቲስቶች ቴስቶችን ወይም አማኞችን ክሪቲክ የሚያቀርቡባቸው ነገሮች ነው። ስለዚህ ለዚህ ምላሽ ሁለት አይነት መንገድ ትሄዳለህ። እቺን ፊሎሶፊውን ሳላበዛ ቀለል አድርጌ ላምጣልህ። ለምሳሌ ሚድል ኢስት ምናምን አካባቢ ሲባል ምንድነው ትዝ የሚለው? ሙስሊሞች ናቸው። ወደ ኢስት አካባቢ ሲባል ወደዛ ምናምን ማን ነው ትዝ የሚለው? ቡዲዝም ነው እና ሂንዱይዝም ነው። ወደኛ እንደዚህ ምናምን ትንሽ ድብልቅ ነገር አለ። ለምሳሌ ይሄ የሆነ ሞር የክርስቲያኒቲውንም ያልሆነ ምናምን አፍሪካ ጋር ምናምን ስትመጣ የሆነ ብቻ አለ። ዛፍም ሊሆን ይችላል ምንም ነገር ሞር አፍሪካን ስለይ ማለት ነው። ከዛ ወደ ኢሮፒያን ስትመጣ ምንድነው ትዝ የሚለው? ክርስቲያኒቲ ነው። ኦኬ ስለዚህ ጂኦ ካልቸራል ያለ ዲስትሪቢዩሽን እንኳን ቪቪድሊ ኮመን ከሆነ እዛ ጋር ያሉ እንትና ስፓርስሊ አይደለም። የሆነ ቦታ ኮንደንስድ አድርጎ ክርስቲያኖች አሉ፣ የሆነ ቦታ ኮንደንስድ አድርጎ ሙስሊሞች፣ የሆነ ቦታ ኮንደንስድ አድርገው ቡዲስቶች አሉ። ይሄ ዋት ኢት ቴልስ ምንድነው የሚነግርህ? ይሄ ምንድነው የሚነግርህ? ኦኬ ተሰጥቶኝ ነው ተወልጄበት የመጣሁበት ነገር ነው። ልክ ስወለድ የያዝኩት ነው። በአንዱ ብዙ ጊዜ ያወራል ጊቭን ምናምን ብሎ
አሁን ወጥቼበት ያገኘሁት ከሆነ እና ይሄንን ነው እንደ ፋንዳሜንታል ዓለምን መፍረጃ እውነቴ ብዬ ከያዝኩኝ ያኛውም እኮ መብት አለው። እሱም ተወልዶ ጊቭን ሆኖ ተሰጥቶት የመጣበት ነገር ነው። አሲፍ የዛ ሰውዬ ልክ አይደለም ብዬ ጀጅ ላረግበት አሴ ክራይቴሪያ ምንድነው መብቴ መሰጠት መያዝን ከሆነ ያኛውም እውነት አላቸው። ኦኬ እንደዛ ከሆነ ሁለት መንገድ እንሄዳለን። እቺን ትሩዝ ሪያላይዝ ስታረግ አዌር ስትሆን አንደኛው የምትሄድበት የምታዳልጠው መንገድ ምን መሰለች? ወደ ኤቲይዝም ትገባና ፖላር ነው የምትሄደው። ይሄ የተሰጠን ነገር የኮንዘርቫቲቭ የሆነ ነገር የለም። አሁን በአሜሪካ ቋንቋ ነው ስናወራው ራይት እና ሌፍት ምናምን ብሎ ፖለቲካቸውን የሚከፋፍሉት ማለት ነው። ራይት ይሄ ኮንዘርቫቲቭ ከሆነ አይዲያ ቫልዩ ከሆነ ነገር ሁሉ መባጠስ አለብን። የተሰጠን ነው የምትል ጠርዟን ደግሞ ትሄዳለህ። አትቆም፣ መቆሚያ የለህም። ካልቸርን ስትገፋ ሪሊጅንን ትገፋለህ ምናምን እየገፋ ስትደርስ ሰውነት ጋርም ስትደርስ ለካስ ወንድ መባሌ ከጄኒታል ኦርጋኒ ጋር የሆነ እንትን ብሎ የሆነ ቫልዩ አለ። እሷንም እንትን እላለሁ ስትል ጄኒታሊያን ነው የምትቆርጠው። ስለዚህ ወንድ ሆነ ሴት መሆን፣ ሴት ሆነ ወንድ መሆን ምናምን ውስጥ ትገባለህ። እሺ ጠርዙ ይሄ በዚህ በኩልም የሚካሄድበት ጠርዝ አይደለም። እዛ አሁንም እሱን ፖላር ደርሰህም አትቆምም። ለምን? አንተ የምትወደው ጭስ ሳይካትሪስቱ ዶክተር ማን ነበረ? ዮናስ ማለት እሱ ራሱ እያወራ ነበር። ይሄ ቦዲ ቼንጅ እንደዚህ የሚያደርጉ በፕላስቲክ ሰርጀሪ በጣም ማጆሪቲ ሆኖ ፐርሰንት ሳቲስፋይድ አይሆንም ካረጉም በኋላ ዩሲ ጠርዙ ሄደ ሰውነት ሊደርስ ሰውነትህ ላይም ያለውን ቫልዩ ዲና ያደርገ ስትገባበት ቀይረኸው ሳቲስፋይድ አትሆንም። ምን ቀረ? ይሄኛው ጠርዝም ልክ አይደለም። ይሄ ሌፍቲስት የሚባሉት የለም በአሜሪካን ቋንቋ ወክ ካልቸሩ ላይ ምናምን ያሉት። አሁን ደግሞ በዚህ ጋር ያሉት ይሄ ፋንዳሜንታል ሪሊጂየስ የሚባሉ ደግሞ አሉ። ወደዚህ ስትመጣ የቆሙበትን ዶሜን ይሄ ወንበርነት ምናምን ብለን በሜታፎር ያወራነውን ሪጂድሊ ቆሙበትን ይሄ ነው መፍረጃችን፣ ፓተርኑን አያዩትም። እናም ሲሉ ኮንፍሊክት፣ ጥል፣ ክሩሴድ፣ የሃይማኖት ጥል፣ የብሔር እንደዚህ ነገሮች። ከዛ ግን ጥቂት ሰዎች አሉ ትራንሴንድ የሚያደርጉ ይህንንም ካልቸር ለምሳሌ እንደነ ዩንግ አርኪታይፕ ማውጣት ስሩ ካልቸራል የሆነ ድራይቫችን ሪፕሬዘንት የሚያደርግ አርኪታይፕ የሚል አይነት እሳቤ ዲስከቨር ማድረግ እነ ፕሌቶ እነዚህና አርስቶትል ምናምን ኢሴንስ የሚል አይነት እሳቤ ፎርም የሚል እሳቤ ይሲ። ስለዚህ እንደዚህ ነገሮች አሉና እኚህን ነገሮች መተርጎሚያ የሰጡንን ሰዎች መጣል ማለት የቆምክበትን ክርስቲያኒቲ ራሱ ማነቃነቅ ነውና ዘበነ እዚህ ላይ ይሄ በጣም ትልቅ ብሽቀት ነው። ኦኬ ስለዚህ ሌላ ወደ እንትን እንግባ፣ ወደ ሜዲቴሽን ስላወራው ነገር እንግባ። ሜዲቴሽን ምናምን ብሎ ስለ ዮጋ ስለ ሜዲቴሽን ምናምን አንስቷል። እዛ ከመግባታችን በፊት አሁን መጽሐፏ በጣም ታስቀኛለች ትንሽ የምልህ ማለት ነውና አያይዤ ሌላ የሚያስቀኝ ሰውዬ እኮ አእምሮዬ ላይ መጥቶ ነው። ዶክተር አይደለም እሱ ፈላስፋ ምናምን የሚባለውን ያን ዮናስን ታውቀዋለህ? ዮናስ አንተ የምትወደውን ሳይካትሪስቱን ሳይሆን ዮናስ ዘውዴ የሚባል አለ ሌላ ፈላስፋ፣ ራሱን ፈላስፋ ብሎ ክሌም ያደርጋል። የጠቅላይ ሚኒስትሩ አማካሪ ነበር የሆነ ጊዜ ፍልስፍና ወጣቱ ልጅና እንደዚህ የሆነ ብቻ ዮናስ ፍልስፍና ምናምን ፌስቡክ ላይ ምናምን አለ እና አሁን ሪዛይን አድርጓል። የሆነ ስልጣን ተሰጥቶት ነበር የአዲስ አበባ እንደዚህ ሚዲያ ምናምን ላይ በቃ አወቀ ያ እና እሱ ሰውዬም በነገርህ እሱ ደግሞ በጠርዝ አሁን በኦርቶዶክሲ ውስጥ ነው ዘበን አይደል? ያ ደግሞ በፍልስፍና ናጠር ነው የሚለው ማጫወት የሚፈልገው እሱ ደግሞ በጴንጤው ዘርፍ ነው ያለው። ሁለቱም ብሽቅ እንደሆኑ ነው ማነሳል። ይሄኛውም ያመጣው መጽሐፍ የምሬን ነው የምልህ እኔ ዩኒቨርሲቲ ያለው ነው እሱን የሚያነበብኩት። እቺ የምታክል መጽሐፍ በቃ ብሽቅ መጽሐፍ ማለት ነው። አንዳንድ ሰው ድፍረቱን ከየት እንደሚያመጣው ያቺን ነገር ለማድረግና ለማሳተም አላውቅም። እና የፍልስፍና አስተማሪ ሆኖችን መጽሐፉ ራሱ ኦዲየንስህንም መናቅ ነው ብዬ ነው የማስበው። እና በስትክክል ክሪቲክ ለመስራት አይደለም ኢቨን ዝም ብሎ እንደውም በመጽሐፍ ብዛት እንኳን ሊሸውዱን አልቻሉም ለማለት ፈልጌ ነው። ኤኒዌይስ ስለ እንትን የተነሳውን እንመልሳ። ስለ ሜዲቴሽን ተነሳ። አሁን ዘበነ ሜዲቴሽን ገና ልክ ሲያነሳ አሁንም ቅድም እንዳልኩት ስለነ እነዚህ ክላሲክ ፊሎሶፈር የሚባሉት አቴንስ ላይ ያሉትን እያነሳ እንደሚነቁረው ይህንንም ዲኮንስትራክት ሲያደርግ እላያቸው ላይ ነው የሚመታው። ዝም ብሎ እንትን በቃ ከሴጣን ጋር ነው የምትገናኘው እንደዚህ ምናምን አይደል? እዚህ ላይ ያለኝ መልስ ማንትራ ከሆነ ወይም ቻንት ከሆነ ኦብቪየስሊ ማንትራ ወይም ቻንት የሚባለው ሜዲቴት ስታደርግ የሆኑ ቃላቶችን እየጠራ እንደዚህ ምናምን ከሆነ ኦብቪየስሊ ራስን ሪፕሮግራም እያረክ ወይም ሂፕኖታይዝ እያረክ ስለሆነ አልለግፈውም። ይሄንን ሳፖርት እያረኩ አይደለም።
ምክንያቱም ቃላቶች ለምሳሌ እኔ የሆነ እያወራን የሆነ ነገር ብለህ ከሆነ ኢሞሽናል ኦፌንድድ መሆን አለ አይደል? የሆነ ነገር ብለህ የሆነ አይነት ማፈር ሊኖር ይችላል። የሆነ ነገር ብለህ የሆነ አይነት መደሰት ሊኖር ይችላል። ቃላቶች ናቸው ግን ኢሞሽናል የሆነ አይነት እንደዚህ ማንትራ ሞክረው ነው አይደል? ግን ማንትራውን በጥሩ ነገር ምናምን ልታረግ ይችላል። ማንትራውን ቻንቲንግም እኮ በክርስቲያኒቲ በምንም አለ አይደል? የሆነ መድገም ድግምት ምናምን የሚባለው እንደዛ ነው። ግን አሁን እዚህ ላይ ኮንስፓየር ማድረግ እንችላለን፣ ኔጌቲቭ ነው ማለት እንችላለን። ኮንስፓየር አድርገን ለምን ምን አይነት ነገር እየጠራን ፕሮግራም እያደረግን ነው የሚለውን ነገር ጥያቄ ውስጥ ከተን ኦኬ እሱን ልንቃወም እንቻል፣ ችግር የለውም። እኔ በፊትም ሜዲቴት በማድረግ ሰዓት ብዙ ጊዜ ማንትራ አልነበረም ቻንት ምናምን ብዙ እንትን አይለኝም። ሂፕኖታይዝ የማድረግ ነገርን ስለማልወደው ራሴ ላይ መደጋገሙ ግን ትሩ ቲቺንጉ አንድ ቲቺንግ በሆነ አይነት ነገር የተሸፋፈነ ሊቀርብ ይችላል። ግን ትሩ ቲቺንጉ መተው መልቀቅ የምትል ናት ሜዲቴሽን። ሜዲቴሽን አክሽን አይደለችም። ሜዲቴሽን አንለርኒንግ ነው። ሜዲቴሽን አክሽን አይደለም፣ አንዶዊንግ ነው፣ አለማድረግ ነው፣ ማድረግ አይደለም። ስለዚህ ድርጊት ነው ጥሩ መጥፎ ብለህ የሞራል ጀጅመንት የሚያገኘው። ከዚህ በፊት ከአንተ ጋርም የሰራነው ቪዲዮ ላይ መሰለኝ ጊዜ አውርቻለሁ፣ ሌላ ቪዲዮዎች ላይ ብዙ አውርቻለሁ። ኢቭን ድርጊት እንኳን የሚኮነንና የሚጸድቀው በኤሙ ነው፣ በሚናጥለት የሆነ ጉድ ነው። ኢቭን መግደልን አንተ በምታምነው ለምሳሌ አንተ ክርስቲያን ነህ፣ በምታምነው ክርስቲያኒቲ ውስጥ እኮ መግደል የምትዘምርለት መግደል እኮ አለ። የዳዊትን መግደል ሊሆን ይችላል፣ የሆነ ነገር አለ። ስለዚህ ድርጊቱ መግደል ሆኖ ሳለ መግደልን የሚያጸድቅ የሆነ አይነት ፐርፐስ ሲገባበት እንደዛ ሆነ። ኢቭን ድርጊት እንኳን እንደዛ ነው ብለን ካወራን አንለርኒንግ ጋር ስትመጣ ወይም ደግሞ የድርጊት ማነስን የድርጊት አብሰንስ ጋር ደግሞ ጽድቅም ኩነኔም የለማ እንትን አይደለም፣ አክቹዋላይዜሽን አይደለም እና የሞራል ጥያቄ የሚመጣበት አይደለም። ስለዚህ ድርጊት ላይ እንኳን መጥፎ የምትለውን ጥሩ የሚያደርግ ፐርፐስ ኖሮ ሳለ አለመኖር ላይ የድርጊት አለመኖር ላይ መጣ this is evilish ልትለኝ አችልም። ቻንት ማንትራ ምናምን እኮ ኤቪሊሽ የሚለውን ትንሽ ቦታ የሰጠ ነው፣ ትንሽ መብት የሰጠ ነው እኮ ድርጊት ስለሆነ ነው። የሆነ ነገር እየጠራህ ነው፣ የሆነ ነገር እያረክ ነው። ኦኬ መጥፎ ነገር ልጠራ ስለምትችል እሱን ከመንፈስ ጋር መገናኘት የማለት ትንሽ እድል ይስጥህ። ግን ከሴፉ ጋር ሲያወሩ ምን አሉ? ራስን ባዶ ማድረግ መልቀቅ ምናምን የምትለዋን ደግሞ አመጡ። ሰው ዮጋ ሲያደርግ የሆነ ነገር ተቀምጦ ነው የሚጀምረው። ዮጋ ሲያደርግ ሜዲቴት ያደርጋል፣ ራሱን ባዶ ያደርጋል። ከዛ ከማጋ ነው የሚገናኘው የሚለው ከባድ ነገር ነው። ዮጋ ማለት ራሱ የቃሉ ትርጉም ምንድን ነው? ዩኒየን ማለት ነው፣ ቀንበር ማለት ነው። ከማጋ ነው የምትቀናበረው ወይም የምትገናኘው የሚለውን ሰው አያውቀውም። እዚች ጋር ፍሬን ያዛልኩኝ ማለት ነው። ለምን መተው አንለርኒንግ አንዶዊንግ የሞራል ቦታ የለውም። ስለዚህ ይሄ ልክ አይደለም። ኦኬ መልቀቅ ምናምን እሺ፣ አፕሊኬሽን በፍሬ መመዛዘን ወይም ደግሞ በኮንሲኩዌንሱ መመዛዘን የሚለው ነገር ውስጥ እንግባ። በኮንሲኩዌንስ መመዛዘን ውስጥ ስትገባ መተው የሚለውን ቪዲዮ አሁን ካንተ ጋር የሰሩት ቪዲዮ ማለት ነው። እሱ ቪዲዮ ከላይ አስቀምጥላችኋለሁ፣ ገብታችሁ ታዩታላችሁ። እዛ ላይ ሞር አፕሊኬሽኑ ነግሬያችኋለሁ። መልቀቅ ማለት በፊዚዮሎጂ ነግሬያችሁ እኔ እዚህ ገላይ ውስጥ ኤግዚስት ያደረኩት ሪዚስት አድርጌ ነው በኢነርጂ። ይሄ ፊሎሶፊ አይደል፣ ትልቅ የሆነ አይነት ፊሎሶፊ አይደል፣ ፋክት ነው። ሰውነቴ ውስጥ እዚህ ጋር ቀርቼ እዚህ ወንበር ላይ ምንድነው ወንበሩ ላይ እዚህ ፒሲው ላይ ያልሆንኩበት ምክንያት የያሬድ ኢነርጂ ተርሚናል ሪሴፕተሩን ስኪል ላይ ስላደረገ ሪዚስት ስላደረገ ከዚህ አላልፍም ብሎ ገደብ ስላገኘ እዚህ ውስጥ ኤግዚስት አድርጌያለሁ። ስለዚህ ሳይኮሎጂካሊ ሙሰዱትና የሆነ የሚደብራችሁ የሆነ ነገር አለ፣ የሆነ አይነት ፍትግ አለ፣ ሰፈሪንግ አለ፣ ታክሲ መላፋት አለ፣ የሆነ ህመም ደረሰባችሁ፣ የሆነ ከጉንፋንም አንስቶ እስከ ትልቁ እስከ ካንሰር የሚሆን ምናምን ያንን አልፈልግም ብሎ በሬዚስታንስ የሚፈጠር ኤግዚስት የሚያደርግ ስብዕና ይኖራችኋል። ስለዚህ እሱን ዲዞልቭ እንዲያደርግ እንዲጠፋላችሁ የምትፈልጉ ከሆነ ሪዚስት ማድረጉ ከጠፋ ሪዚስት ማድረግ ትታችሁ መልቀቅ መለማመድ የምትችሉ ከሆነ በሬዚስታንስ ሊፈጠር የሚችለው ሴንስ ኦፍ ሰልፍ ዲዞልቭ ማድረግ ይጀምራል ብያችሁ ነው። የሆነ አንድ ክላይንት አለ ለምሳሌ እንደዚህ ሰሞኑን ማወራና ከሱ ጋር እቺ ልምምድ ከኔ ብቻ አይደለችም፣ እሱም ቆንጆ ፕሮግረስ አግኝቶ ሰጥቶኝ ነበር። ሶሻል አንግዛይቲ ያለበት እና ሶሻል አንግዛይቲው ማይፈልገውን ነገር ያስወራዋል። ከሰዎች ጋር እንደዚህ ሲገናኝ ዝምታ ነው። ለምሳሌ እኔ እናንተ ቁጭ ብንል የኔ እናንተ ዝምታ እሱ ሶስተኛ ሰው ቢሆን ዝምታውን መስበር ያለበት ዲዩቲ እንዳለበት ነው የሚሰማውና ጨዋታ ለማምጣት ይታገላል። ቤት ሲገባ ጨዋታ ለማምጣት የሚታገለው ትግል ይወቅሰዋል አእምሮን። ለምን ከልቡ አይደለም የሚያወራው፣
በቃ ያችን በሳቅ በሆነ አይነት ነገር መሸፈን እንዳለበት ኃላፊነት ይሰማዋል። ሶሻል አንግዛይቲ በጣም አለበት እና ይሄ ነገር መናገር አለብኝ ምናምን ብሎ ማይፈልገውን የቃላት ብሽቀት የሚያወጣበት አካል ያቺ በሬዚስታንስ የተፈጠረች ወይም ፈርቻለሁ ብሎ መፍራቱን ያልፈለገው አካል እንደሆነ ደረስንበት ለሁለት እያወራን። ኦኬ ስለዚህ አክቲቭ ነው ምንድነው መፍራትህ ፓሲቭ ነው። ለምሳሌ አንተ ስትፈራ መፍራትን መቆጣጠር አትችልም። በቃ ኦሬዲ ፈርተሃል። መደሰትን አትችልም። የሆነ ነገር ስሜት ነው የምትችለው፣ ግን ያን ነገር መፈለግ አለመፈለግ የሚለውን የኮንሽስ ናሬሽኑ ነው። ኦኬ ስለዚህ እሷን አክቲቭዋን ወይም የራስህ የምትችለውን ተው አልኩት። ማለት ፈርተሃል፣ ፍራ። ለመፍራት ራስን ተው፣ አለመፍራትን አትፈልገው። ለመፍራት ራስን ተው አልኩት። በሬዚስታንስ ኤግዚስት የሚያደርገው እሱ ቀረ። የማይፈልገው አይነት ወሬ ሊያወራ አይችልም። ገብቷል? ያ ሴንስ ኦፍ ሰልፍ ያቺ የምትፈጠሯ እንትን ትንሿ እገሌ ትቀራለች ማለት ዲዞልቭ ታደርጋለች። ኤኒዌይ ሲግኒፊካንቱ ይሄ ነው መተው እና በፍሬው ወይ በኮንሲኩዌንሱ መመዘን ካለበት አንድን ድርጊት የምናውቅበት በሱ ከሆነ እሺ ኢቭል የቱ ጋር ነው? የቱ ጋር ኢቭል ልታደርገኝ ትችላለህ? በጣም ተራ በሆነ ነገር እኮ ነው። ያኔውን በታክሲ ሰልፍ አይተናል። ታክሲ ሰልፍ ላይ ፀሐዩ እየደበደበ ከጎን ሰው እየተጋፋ ከምናምን አለ። ይሄ መጥቷል። በቃ መነጫነጭ ውስጥ ነው። መተው የሚለውን እዚህ ጋር አፕሊካብል አድርገው። ትንሽዬ ሲኦል ናት። ልክ ፀሐይ ውስጥ ምንድነው የነፋሻማ አየር ውስጥ እንዳለ ያህል ያችን ታይም በአሪፉ አሳልፈ ቤትህ ትደርሳለህ። እዚች ጋር ኢቭልነቱን አገናኝልኝ። እዚች ጋር ከዴቪል ጋር መገናኘትን አምጣልኝ። የቱ ጋር ነው? ምንድነው የትኛው ሪያልም ውስጥ ነው? ቻንት ማንትራ ምናምን ስንል ቃላት ድግምት እንደሚለው ድግምት እየጠራ ስለሆነ ሜቢ የሆኑ ሰዎችን ድግምት እያመጣ ከሆነ ሜቢ እሱ ሌላ አይነት እንትን ነው። ኦኬ ግን መተው ባዶ መሆን ኢምፕቲነስ ምናምን የሚለውን የኮር የሆነውን የኢስተርን ፊሎሶፊ ሐሳብ አምጥተ ክሪቲክ ስታቀርብ this is bullshit ነው ማለት this is bullshit። አንድ እንትን ያለውን ራሱ ሌየር እዚህ ጋር ልጨምርልጭስ እና በጣም ደስ የምትል እንደዚህ ከባጋ ውስጥ እንደምታውቀው እንደ ቪዲዮ ኮል ምናምን እናደርጋለን አይደል? እንደ አሪፍ ስንጫወት ምናምን በየቀኑ እንደዋወላለንና እንዲህ ያወራን ስለዚህ ስለመልቀቅ ምናምን የምትለዋን ነገር አንድ ሌየር እዛው ከፍ አደረገ። ባቡዙ ጊዜ እንደዚህ የሆነ ኢንተርቪው ሲሄድ የሆነ ነገር ቦታ ምናምን ሰውን ይጠቅመኛል ምናምን ነገር አለ። ለምን ራሴን በመልቀቅ ውስጥ ከሰው ጋር ስገናኝ እኔ አሁን የነገርኩ በሲቹዌሽን በህመም ውስጥ በምን ውስጥ ምናምን ራስን ዲዞልቭ ስታደርግ ያ ነገር አይጸናብህም አይደለ? ለምሳሌ የሆነ ኢንተርቪው ቢኖርብህስ፣ የሆነ ኦራል ኤግዛም ቢኖርብህ፣ የሥራ ኢንተርቪው ቢኖርብህ፣ የሆነ ታዋቂ ሰው ኮንክ ፖድካስት መቅረብ ቢኖርብህ ራስን መልቀቅ የምትለው ነገር እንዴት አትጠቅምህም? ለምሳሌ በሲነር ዶክተር ፊት ለምሳሌ እኛ በምናውቀው ተነጥሎ አይን ውስጥ የሚገባ ሰው የለም። ተነጥሎ በቃ የሆነ ነገር የሚከርበት ሰው የለም። ለምን መሰለህ? ተነጥሎ አይን ውስጥ የሚገባበት ምንድነው? ልክ ሰውየው ያ ሲነር ዶክተሩ ተሰልፎ ሰው ሲያይ this is prey this is ታዳኙ ልጅ የሚል ሴንስ ያገኛል ከሰውየው ውስጥ ማለት ነው። እዛ ኢቨን አንተ ለምሳሌ ሚስቴክ የሆነ ነገር ምናምን ሰርተ አንተ ፕሬዘንት የምታደርገውን የሆነ ሰልፍ ያያል እና ለአንተ ሁላ ይቅርታ ሊልህ የሚያቃታው ሲቹዌሽን ሾፈናል አይደለ? የሆነ ጊዜ እንደዚህ። ሌላው ላይ ግን በቃው የሚጠበጠባል፣ ዝም ብሎ በየቀኑ ይጠበጠባል። ሌላ አዲስ ዶክተር መጥቶ እንደዚህ ሲያየው በቃ ሁሌ እንትን ይለዋል፣ አይን ውስጥ ይገባል። ለምን? ኦሬዲ ልጁ የሚጠበጠበው ልጅ ይሄ ዶክተር ምንድነው የሚል ፐርሰፕሽን ሰርቶ ዶክተሩ ፕሬዴተር ነው ወይ አዳኝ ነው የሚል የሆነ አእምሮ ላይ የሆነ እንትን ናሬሽን አለው። እሷን ይዞ ከዛ ለዛ እንትን ኢሜጅ ደግሞ የሆነ አይነት እምነትና የሆነ ኢሞሽን አድሯል። እዛ ኤክስፒሪየንስ የሚባለው ነገር የሚጸነው በዱዋሊቲ ነው ወይም በሁለትዮሽ ስለሆነ ሰውየው ፕሬዴተር ከሆነ አዳኝ ከሆነ አንተ ታዳኝ አለመሆን አትችልም። ከሴት ጋር እያወራ እሷ ሴት ከሆነች አንተ ወንድ አለመሆን አትችልም። ወይም ደግሞ እሷ ቦል መስኪሊን የሆነች ሴት ከሆነች አንኮንሽስሊ ሴታ ሴት መሆን አይቀርም ስታወራት የሚጸነው። ይሄ ወንበር ከሆነ ተቀማጭ አለመሆን አልችልም። ገብቷል? በቃ ኤክስፒሪየንስ የሚባል ነገር በዱዋሊቲ ነው። ስለዚህ ሰውየውን እንደዛ አድርጌ ስስል በተቃራኒው ለካስ እኔ አላሰብኩትም፣ ይሄን ዲኮንስትራክት አድርጌ አላየሁትም እንበል የሆነ እገሌ የሆነ ሰው ማለት ነው። ታስቦ ለካስ እሱ ራሱ ሰውየው ገና ሳያየው የታዳኝ መልክ እያየ ነው ማለት ነው። ይመጣና ያንቺማ ብሎ ይጠበጥበዋል ማለት ነው። ዩሲ ስለዚህ ይሄንን በብዙ ነገር አስበው። ኢቨን እንደዚህ በቃ በብዙ ሴናሪዮ ላይ የሚገኙ ሰዎች ቪክቲም የሚሆኑ ምናምን ሰዎች ሜንሊ በምናምን በዜናም በምናምን ያንን መልክ በመስራት ተቃራኒውን ለራሳቸው አስዩም አድርጓል፣ ያን ሌብል ማለት ነው። ይሄን ነኝ የሚል አይነት ስብዕና። ስለዚህ መልቀቅ የምትለዋን እኮ እዚህ ጋር ሜዲቴሽኗን ልናመጣ ነው። መልቀቅ የሚለው
ያኔ ድሮ ሜዲቴት ሳረግ በሰውነቴ ነው ብያቸዋለሁ። ከዛ አደገና በሲቹዌሽን ውስጥ ኢንተራክሽን በማረገው በህመሜ ውስጥ ታክሲ እንትን በማለት የሆነ ነገር በሰዎች ንዴት ምናምን አለ። አሁን ደግሞ አንድ ከፍ አለና ከሰው ጋር ባለኝ ሪሌሽንሺፕ ሰውን አሲዩም በማድረግ እና ሌብል በማድረግ የሚፈጠርን ሪሌሽንሺፕ ስለቀው ለአንተ የሚመጥን ስብዕናውን ይገለጣል። እዚህ ውስጥ ለብስራት የሚሆን አይነት ያሬድ ይወጣል ማለት ነው። ከቦቻ ጋር ሲሆን ለቦቻ የሚሆን ከባህሉ ጋር ሳወራ ከባህሉ ጋር ለባህሉ የሚሆን አሬናው ዲማንድ ለሚያደርገኝ ያህል መልክ ከውስጤ ይገለጣል ማለት ነው። ስለዚህ ይሄ ሲግኒፊካንስ ያለው ነው ሜዲቴሽን። ቤቱ ጋር ነው ማለት የቱ ጋር ነው ፎልሲፋይ የምታረግ የቱ ጋር ነው እስቲ ሰይጣንነቱን ዴቪሊሽ የሆነውን ነገር ዲኮንስትራክት እኔ እንዳወራሁት ዲኮንስትራክት አድርጎ አንድ ሰው this ዴቪሊሽ ይበለኝ አንድ መልክ ካልሰጠነው በቀር yes ዝም በሌብሊንግ በቃ ሌብል አድርገው ገና ስትጀምር ኖ የሆነ ቁጭ ስላለ እንትን የሚባል እገሌ የሚባል ሰይጣን ጂኒ አለ። ፕላስ ደግሞ ሰው የሚፈልገው how to navigate የሚል ነገር ነው እንጂ አሁን ያለንበት ጊዜ ላይ እንደው ወጣቱ በጣም ስኬፕቲካል ነው። ካየው ጥያቄ ነው ወጣቱ ይጠይቃል። how to navigate የሚል ጥያቄ አለበት። እንዴት እቺን ዓለም ልራመድ፣ በቃ እንዴት ልኑር፣ እንዴት የሆነ አይነት ኢምቦዲመንት ኖር የቱኑ ልክ አይደለም ምናምን የሆነ ሞራል ዲዩቲ ራሱ ዝብርቅ ብሎበት ኤግዚስቴንሻል ባትሊንግ ውስጥ ያለበት ጊዜ ላይ ነው። ስለዚህ የምትሰጠው ነገር ልክ እንደ አንድ የመምህር አስተማሪ እንደመሆኑ መስጠት የነበረበት የሆነ ፍሬም ነው ማበጀት ያለበት እንጂ የሌላውን ካጠፋበት የራሱንም ደግሞ ልክ ሱፐርስቲሽስ የሆነ ስቴትመንት እንጂ እንዴት ነው የሚኖረው የሚለው ነገር ፍሬም ካላበጀ ሰውየው እንዲጠፋ ነው እንዴ ኒሂሊስቲክ ብሎ ሆኖ ይጠፋል እያንዳንዱ ወጣት ማለት ነው። ያንን ሰይጣናዊ ያረክበት ትንሽ እንኳን አግኝቶ ነበር ሜዲቴት እያደረገ ትንሽ አንዛይቲውን የቀነሰ የሆነ ነገር እያደረገ መቀጠል ችሏል። ከዛ በዚህ ደግሞ መተ ያንተ ዓለም የለው ሰማይና ምድር አይዘረጋልህ። ጠዋት ተነስተ ስትራመድ ዓለምንም ይዘረጋል የሆነ አይነት ፐርሰፕሽን የለው። ትምህርት የለውም። ትምህርት ባይትሰልፍ ሳይሆን አንተ ናሬት የምታረግበት ወይ ማለት ነው። የምትከራከረው ኦንላይን ውስጥ የገባ አሁን አማኞች በጠቅላላ የሚከራከሩት ድሮ ምናምን የሚያውቀው አሁን ህይወትህ ላይ የሆነ አይነት ትርጓሜ ኖሩት ልክ እንደ ቶማስ አኳይነስ እንደሰሩት እንደነ ኦሪጂን እንደነ ሲዶ ዳይነሲስ እንደሰሩት ትርጓሜ ሰርቶ ይሄ ማለት ይሄ ነው በሚል ኢቭን ሳይንቲፊክ ዓለሙ ላይ ኢንፍሉዌንስ እስኪያመጣ ድረስ ያለ ኢንተርፕሪቴሽን ሰርቶልህ አይደለም። ሊዳ ያረግህም አይመራህም ከፊት ሆኖ አይ እንትና ነው የሚያማልደው እንትና ነው እንደዚህ የሚሆን እስቲ ንግ በህይወትህ ያለውን አፕሊኬሽን ካልነገርከኝ ነገር የእውነት ቢሆን እንኳን እኔ ህይወት ውስጥ ካልገባ እውነትነቱ ኤግዚስት አያደርግም ማለት ነው እንደ እውነት። ስለዚህ ይሄ ሌላው ነገር ነው። ስለ አውት ኦፍ ቦዲ ኤክስፒሪየንስ እናውራና እንዘጋለን ማለት ነው። እስቲ ስንት ደቂቃ ሄደ? ጭስ 26 ማለት ያቺኛውም አለች። ስለዚህ አውት ኦፍ ቦዲ ኤክስፒሪየንስን ደግሞ ትንሽ እንበልና እንዝጋ። አውት ኦፍ ቦዲ ኤክስፒሪየንስ ላይ ደግሞ ማለት የምችለው ነገር ምንድነው? አውት ኦፍ ቦዲ ኤክስፒሪየንስ ዴቪሊሽን ነው። እሱም በአጠቃላይ ነው፣ ዲኮንስትራክት አልተደረገም። ለምን ምናምን የሚለው ነገር የለም። በቃ በጥቅሉ ዴቪሊሽን ነው ተባለ። አውት ኦፍ ቦዲ ኤክስፒሪየንስን እኮ ግራቪቲውን እኔ ብዙ ጊዜ አውርቻለሁ። ሙሉ በሙሉ ጽድቅ ነው እያልኩኝ አይደለም፣ አለ በጣም ልትወድቅበት የምትችልበትን ግራቪቲ አውርቻለሁ። ግን አሁንም ደግመዋለሁ። ነገር ግን እንደተወራው ልክም ደግሞ አይደለም። ለምን አውት ኦፍ ቦዲ ኤክስፒሪየንስ በሜዲቴሽን ባይሆን እንኳን ራሱ እኮ በእንትን ይገባል። ጭስ ብዙ ጊዜ እንደው በምታየው በምንድን ነው በአክሲደንት ሰዎች አደጋ ደርሶባቸው አውት ኦፍ ቦዲ ኤክስፒሪየንስን ኤክስፒሪየንስ አረግን የሚሉት ይበዛል እንደው በሜዲቴሽን አረግን ከሚሉት ማለት። እኔ በሜዲቴሽን ነው አርጌ የነበረው እና ለመጀመሪያ ጊዜ ሳረግም የነበረኝን ኤክስፒሪየንስ አውርቼዋለሁ። በምን ርዕስ እዚህ ጋር ወይ ላስገባላችሁ ሞክራለሁ። ይሄ የሮፍናል ምናምን ተምኔል ያለበት ርዕሱ ስለጠፋብኝ ነው። እሱን ቪዲዮ ሹፉት ማለት ነው። እና ያ ኤክስፒሪየንስ በሜዲቴሽን በምትል የሆነች ልባስ ስላለችው ዲኮንስትራክት ባያረገው ራሱ ክሪቲክ አቀረበለት እንበል። በአደጋ ያንን ኤክስፒሪየንስ ያደረጉ ሰዎችን ምን ልንል? አክቲቭሊ አይደለም የገቡት። ድርጊቱ ባይትሰልፍ መኪና አደጋው ኤክስፒሪየንሱን እንዲያደርጉት ከሰውነታቸው ዲታች አድርገው በሆነ አይነት ኢነርጂ ሪያልም ውስጥ ኦብዘርቭ እንዲያደርጉ ሆኑ። እንዴት ነው ዴቪሊሽ ልታደርግ የምችለው? እኚህ ሰዎች በፍሬያቸው ይመዘኑ እና ዶክመንተሪ የሆነ ነገር ምናምን እንሹፍ። ምን አላቸው? ሞትን የመፍራት ወይም አንዛይቲ ከነበረባቸው ብዙ ሰዎች አንዛይቲን በጣም የሞት አንዛይቲ ቀንሶላቸዋል። ኤግዚስቴንሻል የነበረ ለምሳሌ የሚያምኑት ክርስቲያን ከሆኑ ሙስሊም ከሆኑ የሆነ ነገር ማመናቸው የተቀዳው ሞትን ከመፍራት ካለች ፕሪሚስ ከነበረ ዲሉዥናል ነው አይደል? ሞትን እፈራለሁ ሲኦል አለች ገነት አለች ከምትል ተነሳች
እዛ እንትን የለውም የሆነች ፒውር ግራውንድ የለችውም። የተነሳውበት ግራውንድ ለዲሉዥን ያቀርበኛል የምመርጥበትን ኮንክሉድ የማደርግበትን መንገድ ማለት ነው። አሁን እንደዛ ኤክስፒሪየንስ ያደረጉ ሰዎች ያችን ፕሪሚስ ታፈርስባቸውና የተሻለ ፕሪሚስ የሚገነቡበት መንገድ የምትሆናት አንድ ፋክተር ነው የምትሆነውና ይህን እንዴት ነው ፎልሲፋይ የምታደርገው? በዚህ ወይ ማለት ነው። ግራቪቲውን በኔ ፐርስፔክቲቭ ልክ ያልሆነው ነግራቸዋለሁ የአውት ኦፍ ቦዲ ኤክስፒሪየንስ ግን ይሄ እንትን አይደለም። እዚህ ምንድን ነው አንደኛ ነገር በእንትን የሚነገረኝን እና አርስቶትልም ይሁን እና ምናምን the perfect eternal ፎርም ምናምን የሚሉትን ከሰውነት ትራንሴንድ የሚያደርጋለ ከማቴሪያል ሪያልም ትራንሴንድ የሚያደርግ ኢተርናል የሆነ ፎርም አለ ምናምን የሚሉትን በቲዮሪ ማቆን ፕሮፖዚሽናል ናውሌጅ የሚለውን እንትና ቪቪኪ እሱን በፓርቲሲፓቶሪ ኖዊንግ አወቅኩት ወይም በመሆን አውቀዋለሁ። እናንተ ስፒሪት ወይም ደግሞ እንደዚህ ሶል ምናምን ከሰውነቴ ትራንሴንድ ያደርጋል ምናምን የምትሉትን በቲዮሪ ነበር የማውቀው። በቲዮሪ ከማወቅ ያለፈ በሰውነቴ ኤክስፒሪየንስ አደረኩት። ለካስ ይሄ ሰውነቴ ብቻ አይደለም ወይ ከዚህ ሰውነት ትራንሴንድ አደርጋለሁ የሚለውን በመሆን አወቅኩት። ይሄን ሰውነቴን እንትን ስል ኦኬ ከዚህ ሰውነቴ ዲታች ማድረግ ሲችል ከዚህ ሰውነቴ ትራንሴንድ አድርጌ ማየት ሲችል አሁን የሆነ ሰው አይደለም ፕሩፍ የሚያደርግልኝ ማይ ኦን ኤክስፒሪየንስ ካንቴል ማለት ነው። ልክ እንደ ዋና ማለት ነው። ዋና አንድ ሰው ቲዮራይዝ ማድረግ አይችልም። ቦርስ ቲዮሪ ነው ምናምን አንድ ነገር እንዴት ነው ውሃ ላይ የሚንሳፈፈው የሚል ፊዚክስ ቀመር ማለት ነው አይችልበትም። የፊዚክስ ቀመር ባለቤቱ ደግሞ ይችላል፣ መዋኘት ግን አይችልም። መዋኘት የሚችለው ቀመሩን አይችልም። ትክክለኛ አወቀ የምንለው ግን ማንን ነው? ዋና ትችላለህ ስንባል አይ ቀመሩን እችላለሁ አትልም። ዋና ከቻልክ ትችላለህ ነው በቃ ዩ ሲ። ስለዚህ ኤክስፒሪየንሱን ቱ ሳም ኤክስቴንት እኔ ያን ያህል አሁን አብሶሉት እያደረኩት እንዳይመስላችሁ፣ ግን ቱ ሳም ኤክስቴንት ብዙ ሰው የስፒሪቹዋሊቲ ጉዞውን የሚጀምርበት ያቺ እንትን ኢንሲደንስ ሆና የተገኘችው አውት ኦፍ ቦዲ ኤክስፒሪየንስ ናት። ይሄንን በምን ይሞክሩታል? በመሽሩም ይሞክሩታል። አልተቋረጠችማ ጭስ። በመሽሩም ይሞክሩታል፣ በኤልሲዲ ይሞክሩታል ምናምን። ስለዚህ በድራግም ይሞክረው አለ። በሜዲቴሽን ልክ እኔ እንዳረኩት ደግሞ በሜዲቴሽንም ደግሞ ዋንስ ኢን ዋይል እንደዚህ ያጋጠማቸው ሰዎች ይኖራሉ። ሌላ ደግሞ በአክሲደንት ይገጥማቸዋል ማለት ነው። ስለዚህ ግን እኚህ ሰዎች ከዛ በኮንሲኩዌንሳቸው በሄዱበት ከዛ ቀጥሎ ከኤክስፒሪየንሱ በኋላ በሚገቡበት ነገር ስንመዝን ግራቪቲ ያለዋል የሚወድቁበት የሆነ አወዳደቃል። ምንድን ነው ነገርየው ባይት ሰልፍ አጽድቀ ነው ወይም አኮንነ ነው ሳይሆን ልክ ሲሄዱ ልክ የኔን ለምሳሌ ነገርኳችሁ። ከኔ ስነሳ ያን ኤክስፒሪየንስ ካረኩኝ በኋላ ከዚህ በፊት አርጌው ማላቀው የመውጣት ከሰውነቴ የመውጣቱን ኤክስፒሪየንስ ሳረግ ኢጎዬ ያንን ነገር ካፕቹር አድርጎ አይደንቲቲ መስራቱ አይቀርም። የኢንላይትድ የመሆን በራልኝ የሚል አይነት ስሜት ይሰራል። ያ ስሜት የጠለፈኝ እንጂ ድርጊቱ አይደል፣ የኢጎዬን ማመኔ ማለት ነው። ኢጎዬ ያንን ኤክስፒሪየንስ ይጠልፎና እኔ እኮ ኢጎ ዲናይ እንዳረኩት ሁላ ነው በሰዓቱ ማስበው። ከዚህ በፊት ብዙ ጊዜ አወርቼዋለሁ። ነገር ግን ለካስ በስውር እየመዘገበ ነው ድርጊቶችን ምናምን። እዛ የጉሩ ከልት ውስጥ የመግባትና ያንን ኢጎዬን አምኜ የመውደቅ ኢግኖራንት የመሆን እና ያቺን ኤክስፒሪየንስ ደግሞ ዓለም ላይ ላለ ችግር ሁሉ መፍትሄ አድርጎ የማሰብ አንድን ኤክስፒሪየንስ ተወስድና በጣም ልዩ የሆነች ኤክስፒሪየንስ አድርገህ ማታቃት ስለምትሆን ሁሉ ነገር በዛ አሲፍ የሚፈታ ይመስል የመሄድ ነገር አለ። እሱ ግራቪቲ ምናምን ይሆናል እንጂ ድርጊቱን ባይት ሰልፍ እንዲጠቅልልኸው የምታረገው አይደለም። አሁን ላይ አውት ኦፍ ቦዲ ኤክስፒሪየንስ አላረግም። ያኔ ነው እንደዚህ ያረኩት። ለምን አሁን ላይ እዚህ ዓለም ውስጥ ኢንጌጅ አድርጌ መስራት መሆን ምናምን እንፈልጋለሁ። አንዱ ግራቪቲውም ዲናይ ማድረግ ነው። የአውት ኦፍ ቦዲ ኤክስፒሪየንስ እቺን ዓለም ዲናይ ማድረግ ነገር አለ። ኤክስፒሪየንሱ በራሱ የሚሰጥ ኤክስተሲ አለ በነገር ማለት ደስ እንደቢል ማለት እና ያኔ ትዝ የሚል ከሆነ ምናምን እሷን ምናምን አውት ኦፍ ቦዲ ኤክስፒሪየንስ አድርጌ ካንተ ጋር ወይ ከሆኑ ከጀማ ጋር ስገናኝ ፍትግ ያለ መቼም ጀማ ሲሆን ተራብም ሊሆን ይችላል የሆነ ነገር ብቻ ፍትግ ያለች ያቺ ከማታ አርቀኛለች ከኤክስተሲዋ ቤቴ ቁጭ ብዬ ስወጣ ከማገኛት ኤክስተሲ ወይም ደስታ ስሜት ስለምታረቀኝ አልፈልጋትም። ማንም ትሁን አልፈልጋትም፣ ማንም ትሁን አልፈልግህም። ቤቴ ገብቼ ያችን ካላጣጣምኩላል ምን ሆነ ማለት ነው? አንቲ ሶሻል ሆንኩኝ ማለት ነው። ሰዎችን ጠለው ማለት ነው። ብቻዬን መሆን ፈለኩ። ሎንሊነስ ይመጣል፣ በጣም አይሶሌትድ መሆን ይመጣል ምናምን። ይሄ ግራቪቲ እንዲህ ዲኮንስትራክት አድርገ ምታው። እንዲህ ዲኮንስትራክት አድርገ እርቃኑን አውጣውና የኢዲዮሎጂውን ምታ። አለበለዚያ በእንደዚህ በድፍን ውስጥ አድርገ ይሄ
ዴቪሊሽ ነው። ይሄ የሴጣን አሰራር ነው። ከጂኒ ጋር ነው የምትገናኘው። በጣም ብሽቅ ነው። ወጣቱ ስኬፕቲካል ነው፣ አይሰማህም። ይጠፋ ይሆናል፣ ኒሂሊስቲክ ሊሆን ይችላል። በጣም ተስፋ ቆርጦ በሚሰማቸው ኮንስፓይሬሲ ቲዮሪዎች ጠፍቶ በቃ ኒሂሊስቲክ ሊሆን ይችላል እንጂ ሱፐርስቲሸስ የሆነ አይነት ነገር እየሰማ የሚቀጥልበት ነገር የለውም። ሶ ይሄን ካለን ይበቃል። በቃ እችን ብለናል። ብዙ ነገር ያነሳን ይመስለኛል። ሶ ሰብስክራይብ ያላረገ በዚህ ቪዲዮ የመጣ ሰው ካለ ምናምን ሰብስክራይብ ያርግ። ሐሳባችሁን እዚህ ላይ የተሰማችሁን ኮሜንት አድርጉ ምናምን እንዲህ እና ደግሞ ምን አስበናል ሌላ ከቦቻ ጋር የራሴን ቪዲዮ መቆራረጥ አልችልም። ብዙዎቻችሁ እንደዚህ ኮሜንት ላይ ሌላ ሰዎችም ኢንቫይት እንዲሆኑና የዚህ ዩቲዩብ አባል እንዲሆኑ ሾርት እያዘጋጀ ሪልሶች ላይ ምናምን ብትለቅ በሚል ነበረ። እኔ የራሴን ቪዲዮ ማድረግ የኔ ከራሴ እንትን ጋር አጌነስት መሆን መሰለኝ። ፕሮቮኪንግ የሚሆን ነገር ማውጣት ለኔ ትንሽ ኢንቴንሽንን ያጎድፈዋልና ሌላ ሰው እንዲያወጣ ብዬ ቦቻ ኃላፊነቱን ሰጥቼዋለሁ። እሱ እንደዚህ ያደርጋል። እሱ ራሱ የቲክቶክም አካውንት ይከፍታል። እስከዛ ኢንስታግራም ከፍቻለሁ። እሱንም ፎሎ ያርጉ መሰለኝ አይደለ? ያሬድ አይዲ የሚላል ሊንክ አስቀምጬላችኋለሁ ዲስክሪፕሽን ላይ፣ እዛ ዩቲዩብ ላይ ያለ ገብታችሁ ፎሎ አድርጉ። ይመቻችኋ።